ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት አምሽታችኋል? ከአሻም ቲቪ ስፖርታዊ ዘገባዎችን ከሰዓት ጀምሮ ወደ እናንተ ማስደመጥ እንጀምራለን። ቀዳሚ ወዳደረኩት ዜና አልፋለሁ። ኢትዮጵያ የዞን 5 የእጅ ኳስ ሻምፒዮና ውድድር እንድታስተናግድ ተመርጣለች። የአፍሪካ እጅ ኳስ ኮንፌዴሬሽን ለኢትዮጵያ እጅ ኳስ ፌዴሬሽን በላከው ደብዳቤ መሰረት የዞን 5 ሻምፒዮና እንድታስተናግድ የተመረጠች መሆኑን ይፋ አድርጓል። ውድድሩ ከሚያዝያ 6 ጀምሮ ለተከታታይ 5 ቀናት በአዲስ አበባ እንደሚከናወን ተገልጿል። ኮንፌዴሬሽኑ ምን ያህል ሀገራት ይሳተፋሉ የሚለውን ግን ይፋ አላደረገም። የፌዴራል ረዳት ዳኛ ደረጀ አመራ የቀብር ስነ ስርዓት በዛሬው ዕለት ተፈጽሟል። ለረጅም ጊዜ በጨዋታ አመራርነት ሲያገለግል የቆየው ፌዴራል ረዳት ዳኛ ደረጀ አመራ ከዚህ ዓለም በሞት ተለይቷል። ፌዴራል ረዳት ዳኛ ደረጀ በአሁኑ ወቅትም በኢትዮጵያ ፕሪሚየር ሊግ የጨዋታ አመራርነት ላይ እየሰሩ ከሚገኙ ዳኞች አንዱ የነበረ ሲሆን በኤሊት ደረጃ ውስጥም ከሚገኙ የጨዋታ አመራሮች ውስጥ አንዱ እንደነበር ይታወሳል። የፌዴራል ረዳት ዳኛ ደረጀ ስርዓተ ቀብር ዛሬ ጥቅምት 5 በድንባቄ ቤተክርስቲያን ከቀኑ 6 ሰዓት ላይ ተፈጽሟል። አሻም ለቤተሰቡና ለወዳጆቹ መጽናናትን ይመኛል። ሲዳማ ቡና ከታዳጊ ቡድን 7 ተጫዋቾችን ማሳደጉን አስታውቋል። የ2018 የኢትዮጵያ ፕሪሚየር ሊግ ተሳታፊ የሆነው ሲዳማ ቡና እግር ኳስ ክለብ ከተስፋ ቡድን ዩቲዮኒ ቡድን ወደ ዋናው ቡድን 7 ተጫዋቾች ማሳደጉን አስታውቋል። በ2017 የኢትዮጵያ ከዓመት በታች ፕሪሚየር ሊግ ውድድር ላይ ሲጫወቱ ከነበሩ የሲዳማ ቡና ከዓመት በታች የቡድን ተጫዋቾች ውስጥ 7 ታዳጊዎች ወደ ዋናው ቡድን ያደጉ ሲሆን አላዛር ኢያሱ፣ ይስሐቅ አበራ፣ ማርቆስ ወልዴ፣ ተድላ ገነነ፣ ብሩክ መልካሙ፣ ፍቃዱ ማጃና ፍጹም ፈለቀ መሆናቸው ተገልጿል። የሲዳማ ቡና ከዓመት በታች ቡድን በ2017 በኢትዮጵያ ከዓመት በታች ፕሪሚየር ሊግ ውድድር ላይ ሻምፒዮን ሆኖ ዋንጫ ማንሳቱ የሚታወስ ነው። የአዲስ አበባ ከተማ ዋንጫ ወይም ህዳሴ ዋንጫ ከቀናት በፊት መጠናቀቁ ይታወሳል። ይህንን አስመልክቶ የአዲስ አበባ ከተማ እግር ኳስ ፌዴሬሽን በዛሬው ዕለት ጋዜጣዊ መግለጫ ሰጥቷል። ምናሴ ሽጥላ ዝርዝር አለው። የአዲስ አበባ ከተማ እግር ኳስ ፌዴሬሽን ከመስከረም 18 እስከ ጥቅምት 2 ባካሄደው የአዲስ አበባ ከተማ ዋንጫ መጠናቀቅ አስመልክቶ በዛሬው ዕለት ጋዜጣ መግለጫውን ሰጥቷል። 6 ክለቦችን ያሳተፈው 19ኛው የአዲስ አበባ ከተማ ዋንጫ በቅዱስ ጊዮርጊስ አሸናፊነት መጠናቀቁም ይታወሳል። ይህ ውድድር ለከተማ ክለቦች አቋማቸውን እንዲፈትሹና ለፌዴሬሽኑ ገቢ ለማስገኘት ታስቦ የተዘጋጀ እንደመሆኑ ውድድሩ በተሳካ ሁኔታ መጠናቀቁን የፌዴሬሽኑ ፕሬዚዳንት ተናግረዋል። በተሳካና ዓላማውን በጠበቀ መልኩ ከመስከረም 18 እስከ ጥቅምት 2 ተካሂዷል ብለን እኛ የአዲስ አበባ ስራ አስፈጻሚዎች እናምናለን። ይህንን እንዲሆን ፌዴሬሽናችን ከባለድርሻ አካላት ጋር በመነጋገር በቅንጅት በመስራት አይነተኛ አስተዋጽኦ አበርክቷል። ይህ ውድድር ከኢትዮጵያ ፕሪሚየር ሊግ ከመጀመሩ በፊት የአቋም መለኪያ እንዲሆን፣ ከዛ በተጨማሪ ደግሞ ለአዲስ አበባ እግር ኳስ ፌዴሬሽን የተወሰነ ድጎማ እንዲያደርግለት የሚዘጋጅ ውድድር ነው። ነገር ግን ይህን ውድድር ለማድረግ ስንፈልግ ቀደም ብለን ከሐምሌ ጀምሮ ነው ያደረግነው። ለዚሁም እንደሚታወቀው የኢትዮጵያ ፕሪሚየር ሊግ ከዚህ በፊት የሚጀመረው ነሐሴ መጨረሻ ወይም ደግሞ መስከረም መጀመሪያ ነው። ስለዚህ እኛ የኢትዮጵያ ፕሪሚየር ሊግ ሲያልቅ ከፕሪሚየር ሊግ አክሲዮን ማህበር ጋር በመነጋገር መስከረምን ለእኛ እንዲተውልን ጥያቄ እዛው በመገኘት አዳማ ላይ በመገኘት ጥያቄ አቅርበን በደብዳቤ አቅርቡ ባሉት በመሰረት በንግግር ቀኑ ለእኛ ሲል ቀኑን ከፍተውልናል። ይሄ አንድ ትልቅ ውድድራችን እንዲሳካ ካደረገው መሃል አንዱ ይሄ ነው። በውድድሩ ካቀድነው 60 በመቶውን ያህል ገቢ አግኝተናል ያሉት የፌዴሬሽኑ ፕሬዚዳንት የጨዋታ ቁጥሮች መቀነሳቸውና የቀድሞ የውድድር መንፈስ መቀነሱ ያቀድነውን ያህል ገቢ እንዳናገኝ አድርገውናልን ብለዋል። እንዳሰብነው ባይሆንም ካሰብነው 60% ያህል ገቢ አግኝተናል። ለምን እኛ ከ10 ሚሊዮን በላይ ነበር የጠበቅነው፣ ወደ 6 ሚሊዮን አካባቢ አግኝተናል። አጠቃላይ ይሄ የሆነበት ምክንያት ብዙ ነው። አንደኛው ጥሪ ተደርጎላቸው ከነበሩ ቡድኖች ለምሳሌ ሸገር ሲቲ፣ አዳማ፣ አርሲ ነገሌ፣ ባህር ዳርን ጭምር ጠርተናል። ድሬዳዋ አሳተፋለሁ ስላለን ነው። አርባ ምንጭንም መጋብዘን ነበር። በአጋጣሚ ሊሞላልን አልቻለም 8። ስለዚህ ውድድሩ 8 ቡድን ስላልሆነልን የጨዋታው ብዛት አሁን የተካሄደው 10 ሲሆን 16 መሆን ሲገባው በዚህ ምክንያት አንደኛው ገቢ ቀንሶብናል፣ የጨዋታው ብዛት በማነሱ። ከዛ ውጭ ደግሞ ከዚህ በፊት ከ5 ዓመት የነበረውን ድባብ የአዲስ አበባ ከተማ ዋንጫ ቀንሶ ነበር። ላለፉት 4 ዓመታት ድባቡ ጠፍቶ ነበር። በዚህ ምክንያት ተመልካችም ከስቴዲየሙ ከመራቁም ውጭ የአዲስ አበባ ከተማ ዋንጫ ከማህበረሰቡ እየወጣ ሄዷል።
እሱም አንደኛ ለተመልካች ቁጥር ለተወሰነ ጊዜ እንዲቀንሱብን አድርጎናል። ፌዴሬሽኑ በስሩ የሚካሄዱትን የውስጥ ውድድሮች ለማጠናከር እንደሚሰራ የገለጸው ሲሆን በቀጣይ በኢትዮጵያ እግር ኳስ ፌዴሬሽን ስር የሚገኘውን የኢትዮጵያ ከ20 ዓመት በታች ውድድርን በከተማ ፌዴሬሽን የበላይነት እንደሚመራም ፕሬዚዳንቱ አክለው ገልጸዋል። የውስጥ ውድድር አለን። የውስጥ ውድድራችን ማለት የውስጥ ምድር የኢትዮጵያ ላይ የሚካሄድ ውድድር ማለት አይደለም። አዲስ አበባ ውስጥ የሚደረጉ የእኛ ውስጥ ውድድሮች አሉ። ለምሳሌ አሁን አዲስ አበባ ሊግ፣ የወንዶች ከፍተኛ ዲቪዚዮን፣ የሴቶች ከፍተኛ ዲቪዚዮን አለ፣ የወንዶች አንደኛ ዲቪዚዮን። አሁን በዚህ ዓመት አንደር 20 በእኛ ስር ነው የሚሆነው። ማለት በፊት ኢትዮጵያ እግር ኳስ ፌዴሬሽን ነበር። ለምንድን ነው አንደር 20 ወደ እኛ የመጣው? ኤምአርአይ ያላቸው ልጆች ከኢትዮጵያ እግር ኳስ ፌዴሬሽን ጋር ተነጋግረን ኤምአርአይ ያላቸው ልጆች 2500 ልጆች ናቸው የሚወዳደሩት። ነገር ግን ኢትዮጵያ ሲያዘጋጀው 500 ልጅ ብቻ ነው ውድድር ላይ አክቲቭ የሆነው ማለት ነው ኢትዮጵያ ሲያዘጋጀው። ስለዚህ በየአመቱ ኤምአርአይ የተመረመሩ ልጆች አንደር 20 ሲሆኑ 500 ልጆች ብቻ ሊወዳደሩ ነው ማለት ነው። ቀሪው ምን ሊሆን ነው? 2000 ተጫዋች ላይፈልግ ነው ማለት ነው። ስለዚህ ይሄ ነገር በየክልሉ መሆን አለበት። ይሄ ከኢትዮጵያ እግር ኳስ ፌዴሬሽን ጋር ፕሬዚዳንት ጋር በግልም አውርተናል። በምንም ቀና ምላሽም ነው የተሰጠን እና ይሄ ግዴታም ስለነበር። ወደ ውጭ ዘገባዎቻችን ስናልፍ በዓለም ዋንጫ አፍሪካን የሚወክሉት ሀገራት ተለይተው ታውቀዋል። በ2026 የአሜሪካው የዓለም ዋንጫ አፍሪካን የሚወክሉ 9 ሀገራት ተለይተዋል። ትላንት ምሽት ጨዋታዎች ከተከናወኑ በኋላ 9 ሀገራት የተለዩ ሲሆን ግብጽ፣ ሴኔጋል፣ ደቡብ አፍሪካ፣ ኬፕ ቨርዴ፣ ሞሮኮ፣ ኮት ዲቫር፣ አልጄሪያ፣ ቱኒዥያ እና ጋና በቀጥታ ምድባቸውን በበላይነት ያጠናቀቁና በቀጥታ ለዓለም ዋንጫ ያለፉ ሀገራት ናቸው። 10ኛ ሀገር ሆኖ የሚያልፈው አንድ ሀገር ምርጥ ሁለተኛ ሆነው ካጠናቀቁት 4 ሀገራት መካከል በጥሎ ማለፍ የሚያሸንፈው ሀገር 10ኛ ሆኖ የዓለም ዋንጫውን የሚቀላቀል ይሆናል። ምርጥ ሁለተኛ ሆኖ በጥሎ ማለፍ የሚጫወቱ ሀገራት ካሜሮን፣ ዲሞክራቲክ ኮንጎ፣ ጋቦን እና ናይጄሪያ በጥሎ ማለፉ የሚጫወቱ ይሆናል። ታንዛኒያ በወዳጅነት ጨዋታ ተሸንፋለች። የሴካፋ አባል ሀገር የሆነችው ታንዛኒያ ከኢራን ብሔራዊ ቡድን ጋር ያከናወነችውን ጨዋታ ተሸንፋለች። በዱባይ ረሺድ ስቴዲየም በተከናወነው በዚህ ጨዋታ ታንዛኒያ 2-0 ተሸንፋለች። በዓለም ዋንጫ ምድብ 5 4ኛ ደረጃን ይዛ ያጠናቀቀችው ታንዛኒያ በቀጣይ ታህሳስ ወር ለምታከናውነው የአፍሪካ ዋንጫ የማጣሪያ ጨዋታ ሲባል የወዳጅነት ጨዋታውን እንዳከናወነችም ተገልጿል። ሬንጀርስ ኦሊ ጉናር ሶልሻየርን አሰልጣኝ አድርጎ ለመቅጠር እያነጋገረ መሆኑ ተሰምቷል። የስኮትላንዱ ክለብ ሬንጀርስ ሩሴል ማርቲንን ለመተካት አማራጮችን እየተመለከቱ ይገኛሉ ተብሏል። ክለቡ የቀድሞውን የማንቸስተር ዩናይትድ አሰልጣኝ ኦሊ ጉናር ሶልሻየርና ቦ ሰቨንስን ማነጋገሩ ተሰምቷል። የሶልሻየር ረዳት የነበረውም ካሪክ በበኩሉ በእጩነት መቅረቡም ተሰምቷል። ሶልሻየር ቤሺክታሽን ከለቀቀ በኋላ ያለ ስራ መቀመጡ የሚታወስ ሲሆን ከ4 ዓመት በፊት ከኦልድ ትራፎርድ የተሰናበተው ሶልሻየር በርካታ ኃላፊነቶች እየጠበቁት ነው ቢባልም ወደ አሰልጣኝነት ለመመለስ መቃረቡን መረጃዎች አመላክተዋል። አሰልጣኙ በባለፈው ወደ ኦልድ ትራፎርድ ቢመለስ ደስተኛ መሆኑን መናገሩ የሚታወስ ነው። የተከበራችሁ ተመልካቾቻችን ለዕለተ ሮብ ያዝናቸው ስፖርታዊ ዘገባዎች በዚህ ተጠናቀዋል። ስለ ተከታተላችሁ እናመሰግናለን። ለምሳ ያበቃውኝ ጤና ይስጥልኝ።